እናውቃለሁ እኔ ጽፈዋለሁ ብለን እንሽቀዳደማለን። የእመቤቴን ታሪክ መጽሐፍ ደግሞ ምን አይነት መታደል ነው በእውነት። ደግሞ እሱን ጽፋለሁ አለ ብራና አዘጋጅቶ። እኔ በከሰል ወይም በሌላ ነገር አልጽፍም አለ። ሊቀ ጳጳስ ነው፣ ባለስልጣን ነው፣ ሀብት አለው። የእመቤቴን ተአምሯን መጽሐፍ በወርቅ ቀለም ነው አለ። በምንድን ነው መጽፈው? በምንድን ነው አለ? ለምን? የእመቤታችን ወርቅ የንጽህናዋ መገለጫ ነው፣ ምሳሌ ነው። ስለዚህ የእሷ ስም የእሷ ተአምር መጻፍ ያለበት በወርቅ ነው አለ። በወርቅ ቀለም፣ በክሰል በእስክሪብቶ በሌላ ነገር አይደለም። በወርቅ ቀለም እየጻፈ ተአምሯን በሙሉ ሰብስቦ ያደረገችውን ተአምራት ዛሬ ታምረ ማርያም ብለን የምንጸልየውን ሁሉ የጻፈልን ደቅስዮስ የተባለው ሊቀ ጳጳስ እሱ ነው። የቅዱስ ገብርኤልን ብስራቱ መቼ ይከበር የሚለውን አምጥቶ ዛሬ ታኅሳስ 22 ቀን የአብሳሪው መልአክ በዓሉ ለብቻ ይከበር። ለምን? መጋቢት 29 ይኸውላችሁ በዐቢይ ጾም እንደውም በፍትሐ ነገሥት እንደተደነገገው እኛ ስለምንሽረው ነው እንጂ ብዙ ምንሽራቸው ነገሮች አሉ። ያው ቢነገር የምታውቁት እናንተ ምሽማትኑት እኛም አንተገበረው እየሆነ ነው እንጂ በዐቢይ ጾም በዓል አይደረግም። በቃ ጾም ብቻ ነው። ታቦት ወጦ እልል ተብሎ እንደዚህ ተብሎ የለም። እና ለምን ታደርግታላችሁ ካላችሁን አደረግነው፣ በቃ አደረግነው እንጂ አይደረግም። አደረግነው እንጂ ምን አይልም አይደረግም። ስለዚህ ምን አለ? የቅዱስ ገብርኤል መጥቶ ወደዚህ ይከበር ታኅሳስ 22 ከማን ጋር? ይህ ቅዱስ ደቅስዮስ የተባለ የእመቤታችንን ተአምር በዚህ መንገድ ስለጻፈ ድንግል ተገልጣለታለች። ኧረ እንደው ድንግል ትገለጥልን በእውነት አያችሁ። እመቤት የተገለጠችለትና ዝም ብላ አይደለም። የክብር ወንበር ማንም የማይቀመጥበት የት መጣ ሳይባል በወርቅ ስሟን የጻፈውን ደግ ሊቀ ጳጳስ በወርቅ የተዘጋጀ ወንበር አመጣ አስረከበችው። እንግዲህ ይኸውላችሁ እመቤቴ ስታመሰግኗት ስትወዷት የምትሰጣችሁ ሽልማት ምድራዊውን ያይደለ ሰማያዊውን ክብር ጭምር ነው የምታጎናጽፈው። እና ማንም እንዳይቀመጥበት ለአንተ ብቻ ነው ተብሎ እየሰማችሁ ነው። ትምህርቴን እየጨረሱ ለአንተ ብቻ ነው ተብሎ ወንበር ተሰጥቶ የክብር ወንበር። ያን የክብር ወንበር ይዞ እመቤቴን ሲያመሰግን ኖረ። በኋላ በዚህ ዓለም መሞት ግድ ነውና አረፈ። ደቅስዮስ የተባለው አባት ሲያርፍ ሌላ ደቅስዮስ የተባለ ሰው ተሾመ። እናምጡት እንጂ ሊቀ ጳጳሱን አለ። አሬ ሊቀ ጳጳሱ ወንበር እኮ ሌላ ሰው አይቀመጥበትም። የለም እኔም ደቅስዮስ ነኝ እሱም ደቅስዮስ ነኝ ብሎ ካልተገባው ወንበር ላይ ተቀመጠ። ያ ወንበር ፈንግሎ ጣለው፣ እንዲያውም ገደለው። ያልተገባን ወንበር የኛ ካልሆነ ወንበር ላይ ካልተፈቀደልን ላይ ያልተገባንን ነገር ማድረግ ትክክል አይደለም። እና የደቅስዮስ የተባለው ቅዱሱ አባት እመቤታችን የወርቅ ወንበር ያስረከበችው የቅዱስ ገብርኤል በዓል የካቲት ታኅሳስ 22 ቀን የአብሳሪው በዓል እንዲከበር አደረገ። የአቡነ ገብረ መንፈስ ቅዱስ ለምሳሌ የሚከበረው ጥቅምት ነው። ለምን? መጋቢት ላይ በዓል ስለማይደረግ የመድኃኔዓለም ጥቅምት መድኃኔዓለም እንዲሆን በዚህ አይነት ስራ ተሰርቷል። ስለዚህ ዛሬ የምናከብረው በዓል በስድስተኛው ወር ገብርኤል ወደ አንዲት ድንግል መጥቶ የምስራቹን ያሰማበትን ቅዱስ ገብርኤልን እናከብራለን። የእመቤታችን ደግሞ የተበሳሪዋ ደግሞ ታኅሳስ 28 ቀን ይከበራል። እንደገና ደግሞ የምስራቱ የክርስቶስ ደግሞ የሚከበረው ታኅሳስ 29። በዚህ በታኅሳስ ውስጥ የአብሳሪ የተበሳሪ የመበስር በዓል ተብሎ የቅዱስ ገብርኤል ዛሬ የአብሳሪው የእመቤታችን በ28 የተበሳሪቱ በ29 ክርስቶስ ሲወለድ ደግሞ ምን ሆነ? ትንቢተ ነቢያት ተፈጸመ። ስድስተኛው ወር የሚለው ድንግል የተበሰረችበት አምላክን ትወልጃለሽ የተባለችበት አምላክን ወልዳ አምላክ ተወልዶ ሲታይ በዓለ ብስራት የራሱ የክርስቶስ በዓል ደግሞ ተብሎ በ29 እናከብረዋለን። ይሄ ሁሉ የሆነው ግን መጋቢት ላይ ያሉት በዓላት ጾም ስለሆኑ ስለማይስማሙ ብለው አባቶቻችን ስርዓት ሰርተዋል። ስለዚህ ስድስተኛው ወር ማለት አዲስ ኪዳን ማለት ነው። በስድስተኛው ወር አምላክ ሰው ሆኗል። በስድስተኛው ወር እመቤታችን ተበስራለች። በስድስተኛው ወር ገብርኤል አብስሯል። በስድስተኛው ወር የኃጢአት ቋጥኝ ተቆርጧል።
በስድስተኛው ወር አምላክ ሰው ሲሆን የ5500 ዘመን መከራ አብቅቷል። በሌላ አገላለጽ ስድስተኛው ወር ማለት አዲስ ኪዳን ማለት ነው። ምን ማለት ነው? ምን ማለት ነው? አዲስ ኪዳን ማለት አዲስ ስምምነት ነው። አዲስ ህይወት የምንኖርበት ነው። ሰዎች በመከራ መኖራቸውን ትተው በደስታ የሚኖሩበት ዘመን ነው። ለምን? እንዴት ነው በደስታ የሚኖሩ? በንስሐ። እንዴት ሆኖ ነው በደስታ የሚኖሩ? የብሉይ ኪዳን ንስሐ ከሲኦል አያድንም። ምክንያቱም የፈለገ ጻድቅ ቢሆን ወደ ሲኦል መግባቱ አይቀርም። የአዲስ ኪዳን ንስሐ ሰው ንስሐ ሲገባ ወዲያውኑ እጁ ላይ ገነትን ነው የሚያያት። ኃጢአት ሲሰራ እጁ ላይ ሲኦልን ነው የሚያያት። በአዲስ ኪዳን ንስሐ የምስራች ነው። በአዲስ ኪዳን ስጋውን ደሙን መቀበል መንግስተ ሰማያት መኖር ነው። ስድስተኛው ወር ማለት ከንስሐ ህይወት ሳንወጣ ንስሐ ገብተን ስጋውን ደሙን ተቀብለን የምንኖርበት ነው። ምን ለማድረግ? ቅዱስ ገብርኤልን ለማስደሰት። ለምን? የምስራቹን ተናጋሪ መልአክ ነው። ንስሐ ገብተን መኖር ድንግልን ማስደሰት ነው። ለምን? ተመሳሪዋን ድንግል ማክበር ነው። ንስሐ ገብቶ መኖር ማለት ሰማይና ምድርን የፈጠረ እግዚአብሔር ማስደሰት ማለት ነው። ለምን? ክርስቶስ ወደዚህ ሰው እንዲሆን ያደረገው ንስሐ ነው። በንስሐ ምክንያት አዳም አልቅሶ እግዚአብሔር ሰው ሆነ። በቸርነቱም ቢሆን ቅሉ በአዲስ ኪዳን የመጀመሪያ ትምህርቱ ያደረገው በአዲስ ኪዳን ሰው በንስሐ በስጋው ደሙ እንዲኖር ነው እና ንስሐ ገብተን ስጋውን ደሙን ተቀብለን በአዲስ ኪዳን ዘመን አዲስ ሰዎች አዲስ ፍጥረቶች ሆነን ከኃጢአት ርቀን ጽድቅን ተላብሰን ራሳችን ገዝተን የተጣላን ታርቀን የቀማን መልሰን የበደልን ክሰን እርስ በርሳችን ተስማምተን የማታልፈዋን መንግስት እንድንወርስ የአምላካችን በጎ ፈቃዱ ይሁንልን። ስድስተኛው ወር በሉ እስኪ። ዛሬ የማን በዓል ነው አልኋችሁ? ምን ያደረገበት ነው? በዓሉ ተውላጥ ነው፣ ለውጥ ነው እንጂ ዛሬ ነው ያበሰራት ማለት አይደለም። የመጋቢት 29 ወደዚህ መጥቶ እንዲከበር አባቶቻችን ስራ ሰርተዋል። ቅዱስ ገብርኤል እመቤታችንን እንዳበሰረ እኛንም ሀገራችንን መከራዋን አብቅቶ የ5500 ዘመን መከራ እንዳበቃ ሁሉ የሀገራችን መከራ አብቅቶ የምስራች ሰላም ሆኗል፣ ደስ ይበላቸው እንዲለን በጎ ፈቃድ ይሁንልን። የቅዱስ ገብርኤል ተራዳይነት፣ የእመቤታችን አማላጅነት፣ የእግዚአብሔር ቸርነት አይለየን። ያስተማረን የመከረን የገሰጸን አምላካችን ክብር ምስጋና ይግባው። ቃሉን ባጎደፉ መንፈስ ቅዱስ ይሙላበት። ሊቃውንቱ ያቅኑት። ይቆየን። እግዚአብሔር ይስጥልን።